እኔ እውነቴን ነው የምነግራችሁ። በታምር ቅዱስ ሆናለሁ ብላችሁ ካሰባችሁ አትሆኑ። ሱስ አለብኝ የማልፈልገው ነገር ሰራለሁ፣ አረ የታ ሀገር ጸበል ልጠመቅ ወይም የበቁ አባት ላግኝ፣ የለም እንደዚያ የሚሆን ነገር የለም። የሚሻለው ራስን አስጨንቆ አስቸግሮ ወስኖ ከእግዚአብሔርና ከዚህ እንቅልፍ፣ ከእግዚአብሔርና ከዚህ ኃጢአት፣ ከእግዚአብሔርና ከዚህ ንግግር ብለን መርጠን መከራ መቀበል አለብን። አላችሁ የላችሁም? አሁን አንዳንድ ጊዜ ሰይጣን ፈተነኝ ስንል ደግሞ አለማፈራችን ይገርማል። እኛን ደግሞ ሰይጣን እንደው ከምን ቆጥሮ ነው የሚፈትነው? ሰይጣን የሚፈትነው በገዛ ፈቃዱ ተፈትኖ የጨረሰ ሰው ነው። የራሳችን ፈተና መጨረስ ነው። የገዛ ዓይናችን፣ የገዛ ጆሮአችን፣ ጊዜያችን እንዴት እንደምናባክነው ተመልከቱ። በእውነቱ ማለት ነው። ሰው እኮ ራሱ የሚገርመው እየጠፋ መሆኑ እስከማይታወቀው ድረስ እየጠፋ ነው። በቤተ ክርስቲያን ላይ የሚከሰተው ማንኛውም ፈተና፣ ማንኛውም መከራ ለእግዚአብሔር አሸናፊነት ምስክር ነው። እግዚአብሔር እንደው ዲያብሎስ ሁሉንም አቅም ተጠቅሞ ቤተ ክርስቲያንን እንዲፈትናት የሚፈቅድለት የዲያብሎስ ማንኛውም አቅም ከእግዚአብሔር ችሎታ ምንም እንደሆነ ለማሳየት ነው። ታውቃላችሁ አይደል? አሁን ምንድነው የሚጠበቀው? ያልተጠቀመው ሰይጣን ምንድነው? እኛን ለማጥፋት ፖለቲከኞችን ተጠቅሟል። ዲዮቅልጥያኖስን ተጠቅሟል። 40 ዓመት አርዶናል። ዮዲትን ተጠቅሟል። ግራኝን ተጠቅሟል። ረሃብ ይጠቀማል። ዝሙትን ይጠቀማል። መበላላትን ይጠቀማል። ዘረኝነትን ይጠቀማል። አድማን ይጠቀማል። ዝሙትን ይጠቀማል። ስርቆትን ይጠቀማል። ጥንቆላን ይጠቀማል። ግድያን ይጠቀማል። ነገር ስራን ይጠቀማል። ይሄን ሁሉ ተጠቅሞ ቤተ ክርስቲያን ግን መጥፋት አለመቻሏ የዲያብሎስ ኃይል ከእግዚአብሔር ምንም እንደሆነ ለማሳየት ነው። ለራሳችን ይቅርታ አድራጊዎች መሆን የለብንም። ይቅርታ ገና ልጅ ስለሆንኩ እኮ ነው፣ ያው ሰው አይደለም፣ ስጋ እኮ ነው፣ ያው ሰይጣን አለ አይደል፣ ያው በዚህ ዓለም የሚኖር ሰው እያላችን ለራሳችን ይቅርታ መደርደር ምን ይሉታል? ነገ በክርስቶስ በመኮንነ ጽድቅ በክርስቶስ ፊት እንቆማለን። ሁሉም እንደ ስጦ ይሰጣል። ቅዱስ እግዚአብሔር በዚህ ቅዱስ ቦታ የሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የሐዋርያት፣ የሰማዕታት፣ የደናግል፣ የመነኮሳት የቅዱሳን በረከታቸው ይደርብን። ብፁዕ አባታችን አቡነ አብርሃም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠቅላይ ቤተ ክህነት ዋና ሥራ አስኪያጅና የባህር ዳር ሀገረ ስብከት ሊቀ ጳጳስ፣ ክቡር መላከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ዋና ሥራ አስኪያጅ፣ ክቡር መላከ ብርሃን ፍስሐ ጥላሁን የሀገረ ስብከቱ ዋና ጸሐፊ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ መነኮሳት፣ አባቶች፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። መከራችንን ተቀብሎ ሰላምን የሰጠን እግዚአብሔር የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር መልካም ፈቃድ ባለን ጊዜ 3 መሰረታዊ ነገሮችን ብቻ እንማማራለን። በእግዚአብሔር ፊት የሚያስከብሩን 3 ነገሮች በሚል ርዕስ ነው የምንማማረው። አንድ ጊዜ ሁላችሁም ድምጽ ጨምራችሁ ድካማችሁም እንዲለቅ በእግዚአብሔር ፊት በሉ። የሚያስከብሩን 3 ነገሮች። ሁለተኛ በሉ። በእግዚአብሔር ፊት የሚያስከብሩን 3 ነገሮች። ሶስተኛ በእግዚአብሔር ፊት የሚያስከብሩን 3 ነገሮች። እነዚህ ነው በእግዚአብሔር ፊት እንግዲህ የሚያስከብሩን ብዙ ነገሮች ነው ያሉት። 3ቱን ተናገር። በእግዚአብሔር ፊት የሚያስከብሩን 3 ነገሮች ማለት ሌሎች የሚያስከብሩን ነገሮች አሉ ማለት የሉም ማለት አይደለም። ከሚያስከብሩን ነገሮች 3ቱን መማራችን መምረጣችን ነው እንጂ የሰው ልጅ ሁሉንም ነገር የሚያደርገው በእግዚአብሔር ፊት ለመክበር ነው። ሁሉም ነገር በሰው ፊት ለመክበር አይደለም፣ በእግዚአብሔር ፊት ለመክበር ነው። በእግዚአብሔር ፊት የከበረ ሰው ደግሞ በአጋንንት ዘንድ በፍጥረታት ሁሉ ዘንድ የከበረ ነው። በእግዚአብሔር ፊት የከበረ ሰው
በእግዚአብሔር ፊት የተናቀ ሰው ደግሞ በማንኛውም ፍጥረት ዘንድ የተዋረደ ነው። በማንኛውም ፍጥረት ዘንድ እግዚአብሔር ያከበረው ሰው ደግሞ ፍጥረታት ሁሉ እሱ ክብርን ሳይፈልግና ስለ ክብሩ ሳይናገር ስለ ክብሩ የሚናገሩ ሰዎችንም ማስነሳት ሳያስፈልገው እግዚአብሔር በራሱ ክብሩን ይገልጥለታል። እግዚአብሔር የከበረ ሰው ኦ እግዝእትየ ማርያም ዘበዕብራይስጢ ማርያም ለማ አንቲ አፍቀርክኒ ወልድኪ ያፈቅረኒ ወለም ፀሐይ ይሴብሐኒ ወወርህ ይባርከኒ ወከዋክብት ይቀድሱኒ ይላል ሊቁ ሲናገር። በዕብራይስጥ ማርያም የምትባይ እመቤቴ ቅድስት ድንግል ማርያም ሆይ አንቺ ከወደድሽኝ ልጅሽ ይወደኛል፣ ልጅሽ ከወደደኝ ደግሞ ፍጥረት ሁሉ ይወደኛል። ፀሐይ ያመሰግነኛል፣ ወወርህ ይባርከኒ ጨረቃም ታመሰግነኛለች፣ ወከዋክብት ይቀድሱኒ ከዋክብትም ያሸበሽቡልኛል ይዘምሩልኛል። ከማንኛውም ፍጥረት ጋር በሰላም ለመኖርና ፍጥረትን ሁሉ ለመግዛት የሚፈልግ ሰው ቅድሚያ በእግዚአብሔር ፊት መክበር ይጠበቅበታል። እግዚአብሔር አዳም በእግዚአብሔር ፊት ከብሮ የተፈጠረ ፍጥረት ነው። በእግዚአብሔር ፊት ክብር ሳለው መላእክት ያከብሩት ነበረ። የንጉሥ ወንድ ልጅና ሴት ልጅ በወጡ ጊዜ መኳንንቱ መሳፍንቱ ጥላ ይዘው ጋርደው እንደሚያጅቡት አዳምን በብርሃን መነሳንስ፣ በብርሃን ድባብ፣ በብርሃን ጥላ፣ በብርሃን መጋረጃ እየጋረዱ ቅዱሳን መላእክት ሲወጡ ሲወርዱ ይጋርዱት ያጅቡት ነበረ። ገነት በነበረበት ጊዜ አዳም በእግዚአብሔር ፊት ክቡር ነበረና እንስሳት ሁሉ ሄደው እኛ ወፍረናል፣ ሰብተናል፣ አርደህ ብላን ጠጣን ይሉት ነበረ። እርሱም እኔ እስከ ሰማይ በላይ ከምድር በታች ያለውን እግዚአብሔር ብላ ጠጣ ግዛ ንዳ ብሎ ሰጥቶኛል። ምን አጥቼ? እግዚአብሔር ይባርካችሁ ሂዱ ስቡ ርቡ ብሎ ይባርካቸዋል። ከእግዚአብሔር ጋር በተጣላበት ወራት ደግሞ እንደዚያ ይሉት የነበሩት እንስሳት በጠላትነት ተነሱበት። ምድር በራሷ ጠላት ሆነችበት። የገዛ ስጋው ጠላት ሆነበት። እርግምተ ትኩን ምድር በእንቲአከ ሶከ ወአሜከላ ለይቁልከ፣ ምድር በአንተ የተነሳ የተረገመች ትሁን እሾህና አሜከላ ይብቀልብህ አለ። የገዛ ስጋው ጠላት ሆነበት። ፍትወታት እኩያት ኃጣው እርኩሳት ደውያት ሰለጠኑበት ማለት ነው። ማዕትነትም ተገባው ማለት ለምን? ከእግዚአብሔር ጋር ስለተጣላ ትንኝ እንኳን የምታባረረው ሆነ። ናቡከደነጾር የሚባለው ንጉሥ ታውቁታላችሁ። የወንድ መኳንንት የሴት ወይዘሮ ይገዛለት ነበር። ዓለምን እንደ ሰም አቅልጦ እንደ ገል ቀጥቅጦ ነበር የሚገዛው። በኋላ ሰው ሲሰግድለት አይቶ ትዕቢት ተነሳበትና ምን አለ? እንዲሁ እንደኔ ያለ ንጉሥ የት ይገኛል አለ። ሲታበይ ምን አደረገው? እንዲሁ ምን ፈጣሪ ነኝ ወይስ ማን ነኝ ብሎ ሲታበይ እግዚአብሔር አውሬ አድርጎት ከገዛ ቤተ መንግስቱ በራሱ የቤተ መንግስት ጠባቂዎች እንደ ቀበሮ ተባሮ ሂዶ ጅራት አውጥቶ ሰኮን አውጥቶ ጸጉር አውጥቶ ከአራዊት ከእንስሳት ጋር 7 ዓመት ኖረ። እንዲያብኖ ሲኖር ደግሞ ትዕቢቱ እግዚአብሔር ግዛኑን ስላልነሳው ምን አለ መሰላችሁ? እንስሳት አራዊት ሁሉ መጥተው እጅ ነሱት ነበር፣ ግርማውን ስላልነሳው ማለት ነው። በኋላ ምን አደረገ መሰላችሁ? አይ የኔ ጓደኞች ሌሎች ነገስታት የሚገዙት ሰው ነበረ፣ እኔ ግን ፈጣሪ በሆን ነው መሰል እንስሳት ሁሉ የሚሰግዱልኝ ብሎ አሰበ። የዚህ ጊዜ እግዚአብሔር የውስጥ ቆዳውን ወደ ውጭ ገለበጠበት። የዛ ጊዜ አንበሳ ይሰግድለት የነበረው ናቡከደነጾር ትንኝ እየነደፈች ማባረር ጀመረች። ትንኝ ስትነድፈው ሲያውቅ ምን አለ? መንግስቱ ዘላለም ወምኩናኑኒ ለትውልደ ትውልድ፣ ግዛቱ ለልጅ ልጅ የሆነ ሕያው እግዚአብሔር አለ ብሎ መሰረተ። መክበር የሚገባው እሱ ነው አለ። ሄሮድስ የሚባል ያዕቆብን የዮሐንስን ወንድም ያስገደለ ሰው ነበር፣ ታውቁታላችሁ። ይህ ሰው አንድ ቀን ልብሰ መንግስት ለብሶ ሊፈርድ ሲወጣ ያዕቆብንም አሰይፏል። ሲወጣ ምን አለ? ሰዎች ሰምተው ይህስ ድምፁና ልብሰ መንግስቱ የፈጣሪን ይመስላል ቢሉት ልቡ አዎን ብሎ በመቀበሉ ሸቶ ተልቶ ገምቶ ሞተ ይላል። ለምን? በእግዚአብሔር ፊት መክበር እንጂ የሰውን ክብር መፈለግ በጣም ዕዳ ነው። እንዲያውም ሊቁ ቅዱስ ዮሐንስ አፈወርቅ ምን ብሎ ይናገራል መሰላችሁ? አንተ ክብር መፈለግ ያለብህ ክብር ካለው አካል ነው ይላል። እንዲያ ከሆነ ደግሞ የክብር ባለቤት እግዚአብሔር ነው። ለራሱ ውርደትን የሚሰራ ሰው ለአንተ ክብር እንዲሰጥ ለምን ትፈልጋለህ ይላል። ለራሱ የሚያዋርደውን ስራ፣ ስርቆት፣ ሌብነት፣ ውሸት፣ ቀጣፊነት እንዲህ ያለ ሁሉ የረከሰ ስራ ሁሉ ሰው ራሱን የሚያዋርድበት ስራ ነው።
ለራሱ ክብር ያልሆነ ፍጥረት ላንተ ይሆነኛል ብለ ከተዋረደ አካል ክብር አትጠብቅ። ክቡር ከሆነው እግዚአብሔር ግን ክብር ብትፈልግ ከሰው የሚመጣልን ክብር ታው ብሎ ይነገራል። አሁን ለምንድን ነው ኦርቶዶክሳውያን ተፈሪዎች እኮ ነበርን፣ ግርማ ነበረን። ኦርቶዶክሳውያን ሊቃነ ጳጳሳት፣ ፓትርያርኩ፣ ካህናቱ፣ ዲያቆናቱ ብቻ አልነበረም። ምዕመናን ግርማ ነበራቸው። በእውነቱ ማለት ነው ግርማ ነበራቸው። አንዲት ሴት ነበረች መስከረም 21 ቀን የምትታሰብ ማለት ነው። ይቺ ሴት ምን አደረገች? ዮስቴና ትባላለች። አንድ የንጉስ ልጅ ይወዳታል፣ ይመኛታል። ልዑል ነው። ቢላት እምቢ አለችው። ዳዊት ትደግማለች። በትህርምት የታወቀች ናት። ትጸልያለች። ኋላ ሄዶ ለአንድ ጠንቋይ አማከረ። በዘመኑ ስመጥር የነበረ ጠንቋይ ነው። እሱን አማከረና አንዲት ልጅ ወድጄ እምቢ አለችኝ፣ ምን ላድርግ ሲለው እኔ ባጋንንት በመስተፋቅር አመጣልሃለሁ አለ። ቢባል እሷ ዳዊቱን እየጸለየች አጋንንት ከሷ መቅረብ አልቻላቸዋል። አልሆነልንም ብለው አጋንንት ሲነግሩ ሰውየው ምን አለ? እንግዲህ ብዙ ገንዘብ ተቀብያለሁ፣ አታዋርዱኝ፣ ካልሆነ ክጃችሁ ክርስቲያን ነው መሆን አላቸው አጋንንቱ። ስለዚህ እሷን ማምጣት ካልተቻላችሁ እናንተ ባይሆን ለዕለቱ እሷን መስላችሁ ለልጁ ታዩልኝ አላቸው አጋንንቱ። አጋንንቱ መጥተው ያችን ዮስቴናን መስሎ ጋኔኑ ሴት መስሎ ቆመ። ኋላ ምንድነው ያደረገው? የንጉሱ ልጅ በምድር ሁሉ የከበርሽው ውቢቱ ዮስቴና መጣሽን ሲሏት ብሎ ሲጠራ በስሟ ተቃጥለው አጋንንቱ ጠፉ። ስሟን ፈርተው ሳትኖር ማለት አንድ ምዕመን ነበረች እና መፈራት። አንድ ክርስቲያን በቤተ ክርስቲያን ውስጥ ያለ ሰው ሶስት ነገር ያስፈልገዋል: መታፈር፣ መፈራት፣ መከበር ይገባዋል። ታያለም ደግሞ ማንፈራ መፈራታችን መደመጣችን ጠይቀን ጥያቄያችን የማንመለስ ከንቱ ጩኸት የሆነብን ለምንድን ነው ሲባል ስም ለመሰላችሁ አሁን ብንጠይቅ መብታችን ቢጠየቅ እንደ ጅልነት፣ ቤተክርስቲያን ጥያቄ ስታነሳ እንደ ጅልነት፣ እንደ ሞኝነት፣ እንደ የዋህነት፣ እንደ ስግብግብነት ቤተክርስቲያኒቱ በቃኝ እንደማትል እንደ አሳዳጅ እየተቆጠረች አለች። ለምንድን ነው ያ የሆነው ብላችሁ ስታስቡ በእግዚአብሔር ፊት የሚያስከብረንን ስራ እየሰራን ስላልሆነ በሰው ፊት ብቻ ነው የምንደክመው። በእግዚአብሔር ፊት ለመጥበቅ አሁን ታውቃላችሁ እያንዳንዱ ምዕመን እንኳን ዝክር ዘክሮ ዝክሩ ተበልቶ ሲጨረስ ካህናቱ ቆመው የሚናገሩትን አንድ ዓመት ቃል እንደ መንግስተ ሰማይ ነው የሚጠብቀው። እግዚአብሔር ይስጥልን እንደዚህ ያለም የለ በጣም እንደዚህ እንዲባል ነው የሚፈልገው። በእግዚአብሔር ፊት መክበራችን አንፈልገው። ያ ስለሆነ በሰው ፊት አማን ብለክሙ ነሱስ የቶም እውነት እላችኋለሁ ዋጋቸውን ተቀበሉ ይላል። አባቶቻችን ተከሰው ሄደው አቡነ ሐራ ድንግል በአፄ ሱስንዮስ አቡነ ተከሰው ካቶሊክን አልቀበልም ብለው ገዳማቸው ከተቀመጡበት የሱስንዮስን መንግስት አልቀበልም ያለ መነኩሴ ያለ ከዋሻ ተብሎ ተከሰው ንጉሱ ሰዓት ጎርሶ ናበሉት ያን መነኩሴ ያላቸው ሲሄዱ ንጉሱ ምን ነው ሲባል እንዲጸልዩልኝ ነው ብሎ ነው የሰደዳቸው። ሊገል ጠርቶ ማለት ለምን ሲባል መፈራቱ አላቸው፣ መታፈሩ አላቸው፣ ግርማ። አሁን በጣም የሚያስደንቃችሁ ለቅዱስ አትናቴዎስ ከተሰጡት ጸጋዎች አንዱ በመናፍቃን የመፈራት ተከራክሮ መልስ የማሳጣት ጸጋ ነበረው። አሁን አንድ ሰው ስለተማረ ብቻ ሊቅ ስለሆነ መናፍቅ መርታት አይችልም። ሀብት ያስፈልገዋል፣ ግርማ ያስፈልገዋል፣ መፈራት። ያ ቃሉ ሄዶ እነሱን የማያናግር እስኪሆን ድረስ። ስለዚህ አትናቴዎስን በቃል መርታት ቢሳናቸው በተንኮል ብቻ ነበር መናፍቃኑ የሚከራከሩት። በተንኮል በስቃይ ከፖለቲካ ጋር ተጠምደው ከቤተ መንግስት ገብተው ስሙን በማጥፋት ብቻ በክርክር ስለማይቻል ማለት ነው። የክርስቲያን መከሰሻው ክርስቲያን መሆኑ ብቻ ነው መሆን ያለበት። ነውር መከሰሻችን ከሆነ ግን በእግዚአብሔር መከበራችን ይቀራል። ታዲያ በእግዚአብሔር ፊት ስለመክበር ማሰብ አለብን። ዛሬ እግዚአብሔር ካከበረን እንስሳት እንኳን ተውት፣ የመንግስት የሚባለው ፖለቲከኛ የሚባለው ዳኛ የሚባለው አይደለም፣ ወንዝ ታከብረናለች፣ አውሬ ታከብረናለች። እንደና አቡነ ታውቃላችሁ አይደለም? እና አቡነ ዘርአብሩክ አባ ያከብራቸዋለች። አባይ እኮ ማለት አንዳንዶቹ አባ ማለት ነው ይላሉ፣ ግን አባዊ ማለት ነው ብለው ይተረጉሙታል ሌሎች። የመነኩሴ ወንዝ ማለት ነው። አባይ ማለት አባዊ የአባ ወንዝ ማለት ነው። አባን ያከበረች ወንዝ፣ አባይ ባረኳት ወንዝ እንጂ መጀመሪያ ስሙ ግዮን ነው፣ በገነት ስሙ ማለት ነው። ታዲያ ለምንድነው ሲባል መጽሐፌን እኔ ስራ ሰርቼ እስክመጣ መጽሐፎችን ተሸክመሽ ቆይ፣ እሺ
በፈለጉት ቀን ደግሞ አምጥ እሺ እና አቡነ ሳሙኤል ደግሞ እንስሳቱ አናምስቱን ደግሞ ኑ ለመጓጓዣ እንፈልጋቸዋል እሺ የአቡነ ገብረ መንፈስ ቅዱስ አንበሶች እና አቡነ ሳሙኤልን አንበሳ ቁርጥም አልገበሉ ትርፉ እሺ እያንዳንዱን ፍጥረት ያዙ ነበር አቡነ አሮን ፀሐይን ገዝተው እንደምታውቁት አቁርቤ ሳልጨርስ እንዳትገቢ ይያሉ ማለት ቅዳሴን ሳልጨርስ እንዳትገቢ ኢያሱ ገዝቶ ፀሐይን አቁሟል ወንዝ ወደ ኋላ የመለሱ ሰዎች አሉ የለም እንደውም ሕዝቅያስማ አይ ተመልከቱ ወደ 9 ሰዓት ወደዚያ ይመለሳል ፀሐይ ተቆምላለች ይባል የለም ፀሐይ መቆም አይበቃኝም ሰርክ የነበረው ወደ ጧት ከተመለሰ እግዚአብሔር እንደማረ በዚህ ያውቃል እንዲህ ያደረጉ ፀሐይ የፈራቻቸው ሰማይ የፈራው ኤልያስ ነበር ምድር የምትፈራቸው እና አቡነ ተክለ ሃይማኖት ነበሩ 40 ቀን ሰብከውት ያልሰማውን ጠንቋይ ስላልሰማይ ምናል ፍታ ሊተግዚኦ ተበቀል በቀሌ ብሎ ምድርን ቢባርካት መሬት አቡነ ተክለ ሃይማኖት አገልግላ ውጣ ነበር ነው ለምንድነው መፈራት ልጅ አባት በልጅ መፈራቱ እናት በልጅ መፈራቷ ለምንድነው የቀረ ሲባል በእግዚአብሔር የሚያስከብረንን ሥራ ስላልሰራን በእግዚአብሔር ፊት ለመክበር ያብቃን በሉንጂ እስካሁን እዚህ ውስጥ ያላችሁት አሁን እህቶቻችን በጣም ነው ደስ የምትሉት ነጫጭ ነጠላ ለብሳችሁ ቀሚስ ለብሳችሁ ራሳችሁን ጸጉራችሁን ሻሽ አድርገው እንዴ በጣም ነው ደስ የምትሉት አሁን ግን ይሄንን ጥሩ ነግራችኋል አሁን ይሄንን ለቤተ ክርስቲያን ብላችሁ ብታደርጉት ግን እያንዳንዱ ነገር ይሄን የለበሳችሁ ግን ሐሳው ፊት እንዴት ይቆማለሁ ብላችሁ ከእግዚአብሔር ፊት ግን እንዴት ይቆማለሁ ብላችሁ አስባችሁ ታውቃላችሁ ደግሞ አንድ ነገር ልንገራችሁ ከኛ ጋር ሞት በቀጠሮ የሚሰራ ፕሮጀክት አይደለም ዛሬ እሞታለሁ እየተባለ ነው የሚኖረው ዛሬ እሞታለሁ ዛሬ ኃጢአት ለመስራት ህሊናችን ወስኖ በጨረሰ ጊዜ ይሄን ሰርቼ እንደጨረስኩ ብሞት መግቢያ የት ነው ማለት ይገባል ይሄን አድርጌ እንደጨረስኩ ብሞት የት ነው ምንድነው የሚቀበለኝ እግዚአብሔር የሚቀበለኝ ሰይጣን ጋንም ነው የሚቀበለኝ መንግስተ ሰማያት ብለን መጨረሻችን እያሰብን ነዋል መጨረሻችን እያሰብን እንደር ይሄ ከሆነ በእግዚአብሔር የሚያስከብረ ምን እንደሆነ ሶስት ነገር ልጠቁምና ልጨርስ አንደኛው በእግዚአብሔር የሚያስከብረን አንዱ መከራ መቀበል ይባላል እስኪ በሉ መከራ መቀበል አንዱ በእግዚአብሔር የሚያስከብረን ነገር በእግዚአብሔር የሚያስከብረን ነገር መከራ መቀበል አሁን ታውቃላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ በግራ የተሰቀለ ወንበዴ ምንድን ነበር ያለው አንተ አምላክ ከሆንክ ምንድን ነው ያለው ከመስቀል ውረድ ነው ያለው እሱ አምላክ ከሆነ ከመስቀል ይውረድና እንመንበት ነው ያለው ያኛው ደግሞ መስቀል ላይ ሆኖ የክርስቶስን መንግስት ነበር የሚያስበው ልዩነታቸው ይሄ ነው እንጂ መከራቸው እኩል ነበር ስለዚህ መከራ በመጣ ጊዜ እግዚአብሔር ለምንድነው እግዚአብሔር ካለ ለምንድነው መከራውን የማያስቆመው ለምንድነው ክርስቲያን የሚታረደው ለምንድነው የምንሰቃየው ለምንድነው የምንታሰረው ለምንድነው የምንሰደደው ለምንድነው የምንገፋው የእግዚአብሔር ኃይሉ የት ነው የክርስትና ጉልበቱ የት ነው ስንል ምን ማለታችን መሰላችሁ ከመስቀል ላይ ውረድ ይያልነው ነው ክርስቶስ ደግሞ መሰቀሉ ነው እንጂ አለመሰቀሉ አይደለም የሚጠቅመን ቤተክርስቲያን ደግሞ ከክርስቶስ ጋር ልትሰቀል የተመሰረተች ስለሆነ መከራ እንዲቀር መጸለይ ክርስቶስን አትሰቀል ብሎ ከመስቀል ውረድ ብሎ እንደተናገረው በግራ እንደተሰቀለ ወንበዴ ነው ክርስቶስ ክብሩ የተገለጠው በምንድነው በመከራ ነው እንዲያውም እንገራችሁ በቤተክርስቲያን ላይ የሚከሰተው ማንኛውም ፈተና ማንኛውም መከራ ለእግዚአብሔር አሸናፊነት ምስክር ነው እግዚአብሔር እንደው ዲያብሎስ ሁሉንም አቅም ተጠቅሞ ቤተክርስቲያንን እንዲፈትናት የሚፈቅድለት የዲያብሎስ ማንኛውም አቅም ከእግዚአብሔር ችሎታ ምንም እንደሆነ ለማሳየት ነው ታውቃላችሁ አይደል አሁን ምንድነው የሚጠበቀው ያልተጠቀመው ሰይጣን ምንድነው እኛን ለማጥፋት ፖለቲከኞችን ተጠቅሟል ዲዮቅልጥያኖስን ተጠቅሟል 40 ዓመት አርዶናል ዮዲትን ተጠቅሟል ግራኝን ተጠቅሟል ረሃብ ይጠቀማል ዝሙትን ይጠቀማል መበላላት ይጠቀማል ዘረኝነትን ይጠቀማል አድማን ይጠቀማል ዝሙትን ይጠቀማል ስርቆትን ይጠቀማል ጥንቆላን ይጠቀማል ግድያን ይጠቀማል ነገር ስራን ይጠቀማል ይሁሉ ተጠቅሞ ቤተክርስቲያን ግን መጥፋት አለመቻሏ የዲያብሎስ ኃይል ከእግዚአብሔር ምንም እንደሆነ ለማሳየት ይሄን ለማሳየት አንድ ግን ልንገራችሁ እግዚአብሔርማ መኖር እኮ ለሁሉም ነገር ማብቂያ መኖሩ ምልክት ነው እግዚአብሔር ቆይ ልንገራችሁ እግዚአብሔር ሰው ቢሞት የሚወድ ሰው ቢጠፋ የሚወድ ሐሰኞ ለማክሰኞ አመሮ ሐረው ማሙት ሰዓርብ ረ ቅዳሜ ሰዑድ
ዲያብሎስ ሰው ቢጠፋ የሚወድ መቼ ነው? እስኪ ንገር። ከሰኞ እስከ ማክሰኞ ከረቡዕ ከሐሙስ ከዓርብ ዲያብሎስ ሰው እንዲጠፋ የሚፈልግ መቼ ነው? ዓርብ ነው። 6 ቀን ሰይጣን ጡረታ ወጣችሁ ነው የምትሰነብቱ ማለት ነው። ሰይጣን ሰው እንዲጠፋ የሚችል መቼ ነው ብትል ሁልጊዜ። እስኪ ሁልጊዜ በሉ እንጂ 10 ዓመት 5 ዓመት 20 ዓመት 30 ዓመት 40 ዓመት 50 ዓመት ሁልጊዜ ሰው እንዲጠፋ ይፈልጋል። ተመልከቱ። አሁን ልብ ብላችሁ ሰይጣን ሁልጊዜ ሰው እንዲጠፋ የሚፈልግ ከሆነ ለምንድን ነው ቤተ 10 ዓመት የምናርፈው? ለምን 20 ዓመት እናርፋለን? ዮዲት ሙጣ ጥቂት አርፈናል እኮ እስከ ግራይ ድረስ። ግራይ ሙቶ ደግሞ ጥቂት አርፈናል። ደግሞ ጥቂት እያረፍ ሰይጣን እውነት አዝኖልን የሚያሳርፈን? ክፉ ሰዎችስ ማብቂያ የሰጣቸው ማን ነው? ዲያብሎስ አይደለም፣ እግዚአብሔር ስላለ ነው። እግዚአብሔር የመኖሩ ምልክት ለሁሉም ክፉ ሰዎች ፍትህ አግኝተዋል። ሄሮድስ እንደዚህ ሸቶ ነው የሞተው። ዲዮቅልጥያኖስ የገዛ ስጋውን እየበጨቀ እየበላ ነው የሞተው። ክርስቲያኖች የሚያሰቃይ አንድ ንጉስ እንደውም ደግሞ ምንድን ነው የሆነው? የፋርስ ንጉስ ማርቆስ ካልጋው ስር አስሮ የፋርሱ ንጉስ እሱን እየተረገጠ ወደ አልጋው ይወጣ ነበር። እንደዚህ ድረስ ዋጋ የተከፈላቸው ሰዎች አሉ። ክፉ ሰዎች ፍትህ ያገኙት እግዚአብሔር ስላለ ነው። በመሃል ማረፍ የምንችለውም እግዚአብሔር ስላለ ነው። እንደገና ደግሞ እግዚአብሔር ቤተክርስቲያንን ትርፍ የሚሰጣት አንዱ በመከራ ነው። ቅዱስ ቄርሎስ ስለ ንስጥሮሳውያን ሲናገር ምን አለ መሰላችሁ? በክርክር አይሆንላችሁም፣ በሃይማኖት አይሆንላችሁም፣ በጉባኤም አውግዘናችኋል። አሁን ደግሞ በዚህ ስለማታሸንፉት በመከራ ትመጣላችሁ። ምን አላቸው? ከዚያ ግድ የለም በዚህም ቢሆን የምታተርፈው ቤተክርስቲያን ናት አለ። እስኪ በሉ ግድ የለም በሉ። በዚህም ቢሆን የምታተርፈው ማን ናት? ቤተክርስቲያን። ልጆቿ በሕይወት ቢኖሩላት የምታተርፍ ቤተክርስቲያን ናት። በሰማዕትነት ቢሞቱላትም የምታተርፈው ቤተክርስቲያን ናት። ግን ቤተክርስቲያን ልጆቿ ሲሞቱ ከሰረች ብሎ እንደመቁጠር ያለ ውርደት የለም። ቤተክርስቲያን የምታተርፈው በሰማዕትነት ነው። ቤተክርስቲያን የምትከስረው ጠፋች የምንለው አጠፋም። ቤተክርስቲያን ሲጀመር ከቤተክርስቲያን ያለን እኛ ሕዋሳቶቿን ልንቆረጠው እንጂ የምንችለው ቤተክርስቲያን ሕያዊት አካሉ ስለሆነች አጠፋም። ስለዚህ መከራ የቤተክርስቲያን ትርፍ ነው፣ የክርስቶስ ትርፍ ነው፣ የሚያስከብረን ነገር ነው። ለምሳሌ ጥቂት ልንገራችሁ። አዳም የከበረ በምንድን ነው? በመከራ ነው። እንባው አልቆ ደም አልቆ እስኪያለቅስ ድረስ። አቤልን ያስከበረው ምንድን ነው? መግደሉ ነው? መሞቱ ነው። ኖህ ያስከበረው በምንድን ነው? መከራው ነው። አንድ ሐሳብ ልንገራችሁ። አሁን ባህር ዳር ነው ያለነው። ባህር ዳር ማለት ወንዝ ዳር ነው። ወንዝ ዳር ታዲያ እንግዲህ አሁን ጀልባ ታውቃላችሁ፣ ባህር ዳር ስላላችሁ። ጀልባ ሲጓዝ ነፋሱ ወደ ምስራቅ ነው። ነፋሱ ወደ ምስራቅ ከሆነ ጀልባው ወደ ምስራቅ ቢሄድ ነው ማይበል የማያማታው ወይስ ወደ ምዕራብ ቢሄድ ነው? እስኪ ገምቱ። ወደ ምስራቅ ቢሄድ ነው ወደ ምዕራብ ቢሄድ ነው ጀልባው በሰላም የሚጓዘው? ወደ ምን? ወደ ምዕራብ። በግምት ነው መሰል የምትናገሩ። የሆነ ሆኖ ጀልባ ተመልከቱ። አሁን ነፋሱ ወደ ምስራቅ ከሆነ ጀልባ ወደ ምስራቅ ከሄደ በሰላም ይሄዳል። ግን ከነፋሱ ተቃራኒ መጓዝ ግን ጉዞውን ከባድ ያደርገዋል ይላል ሊቁ ቅዱስ ዮሐንስ አፈወርቅ ስለ ኖህ ሲናገር። ክፉ ሰው በበዛበት መሃል መጽደቅም በጣም ጭንቅ ነው ይላል። ክፉ ሰው በበዛበት መሃል መጽደቅ በጣም ጭንቅ ነው። ምን ማለት ነው? የእነዚያ ሰዎች ማይበል ወደኛ እየፈሰሰ የኛ ጉዞ ደግሞ በተቃራኒው ወደ እግዚአብሔር ሲሆን ማይበሉ በጣም ይገፋናል ይላል። ኖህ ያደረገው ይሄንን ነው። በዘመኑ የነበሩ ሰዎች ምንም የማያምኑ ሰዎች ናቸው፣ የሚበጠብጡ ናቸው። ኃጢአት እንዲያውም በእሱ ጽድቅ የሚሳለቁበት በዚያ መሃል የጸደቀ ሰው ነው። ኖህ የጸደቀው በመከራ ነው። ሎጥ የጸደቀው በመከራ ነው። አብርሃም ስደተኛ ነው። በሽምግልና ዘመኑ ለእግዚአብሔር ብሎ የደማ የቆሰለ ነው። እድሜ ዘመኑን በሙሉ ቤት አልባ በረሃብ የፈጀ ነው። ይስሐቅ በስደት የጨረሰ ነው። ያዕቆብ 130 ዘመን ነበሩ። ማይሌሰ ተመልከቱ እኮ ያተኮናኒ ወሐልቃ በእንበልማዚ 130ቱም ቢሆን በለቅሶ ያለቀች ናት አለ። ዮሴፍ በስራት ያሰለፈ ነው። ሙሴ 40 ዘመን ይለፋለትን ርስት አልወረሰውም። ኢያሱ በስቃይ ነው ያሰለፈ። ዳዊት በእንባ አልጋውን እስከሚያርስ ድረስ ነው ያሰለፈ። ኤልያስ በስደት ንጹህ ድንግል ነው። ድንግልናው በራሱ ያሰድደው ነበር። ማለት ድንግል በመሆኑ በሚያደርገው ሃይማኖታዊ ምልክት ይሰደድ ነበር። አንዳንድ ጊዜ ሰይጣን ምንድነው የሚለው? ከሰው የባሰ አልበደልኩም፣ ለምንድነው እንዲህ የሆነው እንድንል ያደርገናል።
ንጹህ መሆንም ያሰድዳል፣ ንጹህ መሆንም ያስፈትናል። ስለዚህ ተመልከቱ ኤልያስም እንዲሁ ኤልሳም እንዲሁ እንደ ዮሐንስ አፈወርቅ ዘርዝሮ በረፍት የከበረ ሰው ካለ አሳየኝ ነው ማለት። ያለ መከራ የከበረ አይተናነው። ዮሐንስ አንገቱን ተቆርጦ ነው። ጴጥሮስ ተዘግዝቆ ተሰቅሎ ነው። ቅዱስ ጳውሎስ እንዲሁ የማልቆጥረው መከራ አለብኝ ነው የሚለው። እንደውም እንደ ጊጤ እንደ ግና ጨዋታ ሆነናል ነው የሚለው። ያኛው ሲመታት እዚያ ደግሞ ሌላ ዱላ ይዞ እንደሚጠብቀው አይሁድ ሲያሰቃዩ ሰንብተው አይዛብ ሌላ ዱላ ይዘው ይጠብቁናል ሲል እንዴት ተሰቃይተው ነው የከበሩት። ጊዮርጊስ ብትሉት በመንኮራኩር፣ መርቆሬዎስ ብትሉት በብረት ምጣድ ተጠብሶ፣ ፋሲለደስ ብትሉት አንደበቱን እንደ ፈረስ ተለጉሞ፣ ተክለ ሃይማኖት ብትሏቸው ከገደል ተወርውረው፣ ቅዱስ ክርስቶስ ሰምራ ብትሉ አቡነ ተክለ ሃይማኖት ሁሉም የከበሩት በመከራ ነው። የክብር ምንጩ መከራ ነው። እስኪ ብሉ የክብር ምንጩ ነው ምንድነው? አሁን የመሸነፍ መዝሙር መዘመር የለብንም። መከራው ራሱ እንደሚያስከብረን አምነን ለመከራ ጽኑ ሆነን መዘጋጀት አለብን። መከራ እንዲቀርልን መጸለይ አይደለም ያለብን። መጸለይ ያለብን እንዲያውም እንደነበሩ ቅዱስ ጊዮርጊስ፣ ቅዱስ አርያም፣ ሌሎችም እንደሚሉት ጌታዬ ኢየሱስ ክርስቶስ የዕለተ ዓርብ ውሎህን እንድሳተፍ ስለፈቀድክልኝ አመሰግናለሁ ነበር የሚሉት። አቡነ ተክለ ሃይማኖት ልታርፍ ነው ሲላቸው ብትወደኝማ እንደ ወዳጆቹ ሰማዕታት በስቃይ እንድሞት ታደርገኝ ነበር ያሉት። እዚህ በኋላ በሕማም ታርፋለህ፣ ያችን ከሰማዕትነት እቆጥርልሃለሁ ብሏቸው በዚህ ነው ያረፉት ማለት ነው። የሚያስከብረን መከራ ነው። መከራ ከማን እንቀበለው? አንደኛ ከራሳችን እንቀበላለን። ከራሳችን መከራ መቀበል አለብን። ከራሳችን መከራ መቀበል ማለት የገዛ ስጋችን ያስጨንቀናል። አስጨንቆ እንድንሳደብ ያደርገናል፣ እንድንዘሙት ያደርገናል፣ እንድንሰርቅ የማንፈልገውን ነገር እንድንናገር ያደርገናል። የገዛ ስጋን ታግሶ ማለፍ የምን ይባላል? መከራ መቀበል። አሁን አንዳንድ ጊዜ ሰይጣን ፈተነኝ ስንል ደግሞ አለማፈራችን ይገርማል። እኛን ደግሞ ሰይጣን እንደው ከምን ቆጥሮ ነው የሚፈትነው? ሰይጣን የሚፈትነው በገዛ ፈቃዱ ተፈትኖ የጨረሰ ሰው ነው። የራሳችን ፈተና መጨረስ ነው። የገዛ አይናችን፣ የገዛ ጆሮአችን፣ ጊዜያችን እንዴት እንደምናባክነው ተመልከቱ። በእውነቱ ማለት ነው ሰው እኮ ራሱ የሚገርመው እየጠፋ መሆኑ እስከማይታወቀው ድረስ እየጠፋ መሆኑ። እንደውም አንድ ሰውዬ የተናገሩትን ልንገራችሁ። በቅርብ ያለው አባት ነው። ሰው ከእግዚአብሔር ጋር ለመሆን ከራሱ ጋር መሆን አለበት። ከራሱ ጋር መች ሊሆን ነው አሉ። ከፌስቡክ የተረፈውን ጊዜ ለዩቲዩብ፣ ከዩቲዩብ የተረፈውን ጊዜ ለፌስቡክ፣ ከዛ የተረፈውን ጊዜ ለቴሌግራም፣ ከዛ የተረፈውን ለዋትስአፕ፣ ከዛ የተረፈው ለኢንስታግራም፣ ከዛ የተረፈውን ደግሞ ለሜሴጅ፣ ከዛ የተረፈውን ለደወል፣ ከዛ የተረፈውን ለወሬ። ሰው መቼ ነው የሚያስበው ስለራሱ? ስለዚህ ሰው ራሱን እንዳያስብ እንደው ከዚህ መካከል ቁጭ ብሎ ለማሰብ ብቻ 20 ደቂቃ የሰጠ ሰው ካለ ይሸልማል። እንደው ቁጭ ብሎ 20 ደቂቃ ማሰብ፣ ቁጭ ብሎ እስቲ እንደው ዛሬ ላስብ ብሎ እንደው የሚያስብ ማለት ነው። በአጋጣሚ በርግጥ ሲርበንም ሲጠማንም ሰው ሲሰድበንም ልናስብ እንችላለን። ግን አቅዶ የሚያስብ ሰው ግን የለም ማለት። ሳናስብ ስለምንናገር፣ ሳናስብ ስለምንኖር፣ ሳያስብም ስለሚያገባ ሰው፣ ሳያስብም ስለሚመነኩስም ጭምር ሁሉ ነገር እየጠፋ ሀገርም የሚጠፋው ሳያስቡም በሚመሩም ሰዎች ጭምርም ነው። አዲያ ይሄንን የምነግራችሁ ምንድነው? ለዚህ መድኃኒቱ ምንድነው ካላችሁ ከራሳችን መከራ መቀበል አለብን። መተኛት ሲፈልግ እምቢ ብለን ልናስነሳው ይገባል። ምግብ ሊቀነስበት ይገባል። ንግግር ሊቀነስበት ይገባል። የሚፈልገው ነገር ሊነፈገው ይገባል። ይህ ስጋ እንዲያ ከሆነ እንደሆነ ራሳችን ካስቸገር ነው እግዚአብሔር ደግሞ ከሚያስቸግሩ ሰዎች ያድነናል። ራሳችን ግን ነፃነት ከሰጠ ነው ለራሳችን ይቅርታ አድራጊዎች መሆን የለብንም። ይቅርታ ገና ልጅ ስለሆንኩ እኮ ነው፣ ያው ሰው አይደለም፣ ስጋ እኮ ነው፣ ያው ሰይጣን አለ አይደል፣ ያው በዚህ ዓለም የሚኖር ሰው እያላችን ለራሳችን ይቅርታ መደርደር ምን ይሉታል? ነገ በክርስቶስ በመኮንን ጽድቅ በክርስቶስ ፊት እንቆማለን። ሁሉም እንደ ስጦ ይሰጣል። የዛ ጊዜ አመይታደን ወለታ ወአመት አገብ ምድር ማይጸንታ ምድር እንኳን የዋጠችውን አጥንት መሸፈን እስከማትችል ድረስ እናት ከናት የበለጠ ደግ የለም። እናት ለገዛ ልጇ የማትሆንበት ቀን ይመጣል። የዛ ጊዜ የሚያዋጣን ዛሬ ምንድነው? ስጋችንን ማስቸገር፣ መስዋዕትነት መክፈል አለብን። እኔ እውነቴን ነው የምነግራችሁ። በታምር ቅዱስ ሆናለሁ ብላችሁ ካስባችሁ አትሆኑ። ሱስ አለብኝ፣ የማልፈልገው ነገር ሰራለሁ፣ አረ የታ ሀገር ጸበል ልጠመቅ ወይም የበቁ አባት ላግኝ፣ የለም እንደዚያ የሚሆን ነገር የለም። የሚሻለው ራስን አስጨንቆ አስቸግሮ ወስኖ ከእግዚአብሔርና ከዚህ እንቅልፍ፣ ከእግዚአብሔርና ከዚህ ኃጢአት፣ ከእግዚአብሔርና ከዚህ ንግግር ብለን መርጠን መከራ መቀበል አለብን። አላችሁ የላችሁም?
አላችሁ። ስለዚህ ሌላው ደግሞ ከሚስቶቻችሁ ልጅ መከራ ተቀበሉ፣ ከባሎቻችሁ መከራ ተቀበሉ፣ ከልጆቻችሁ መከራ ተቀበሉ። ከእናት አባት መከራ መቀበል አለ፣ ከጎረቤት መከራ መቀበል አለ፣ ከሌላም ከደቀ መዝሙር መከራ መቀበል አለ። አንድ ባይታዊ ነበርና ለአባይችን አድርስልኝ ብሎ ሰው መባ ሲያመጣ ወይም እንጀራ ሲያመጣ ምን ያደርጋል መሰላችሁ? እሱ ይበላና ትልቁን ግማሽ ለሱ በልቶ ለሳቸው ትንሹን ይሰጣቸዋል። እንዲህ ያለ የሚሰርቅ ደቀ መዝሙር ነበራቸው። ችለውት ይኖራሉ። መጨረሻ ላይ ሲያርፉ እግዚአብሔር ምን አላቸው? የምሰጥህ አንዱ አክሊል ሌባውን ደቀ መዝሙርን ችለህ በመኖርህ ነው አላቸው። እዛ ምን አለ? ሰውየው ሊሞቱ ሲሉ ምንድን ነው ያደረገው? የደቀ መዝሙራቸውን እጅ ይዘው እየሰረቁ ክብር ላሰጡኝ እጆች ክብር ይገባቸዋል ነው ያሉ ማለት ነው። ከገዛ ደቀ መዝሙራቸው መከራ ይቀበሉ ነበር። ስለዚህ ከመከራ መቀበል ከዚያ ካላውያን ነገስታት መከራ እንቀበላለን። ፍርድ ከሚያጓድሉ ሰዎች፣ ጥቅም ከሚፈልጉ ሰዎች፣ ከፍርድ ገምዳዮች፣ ከነዚህ ሁሉ ከማይሰሙ ለእውነት ጆሮ ከሌላቸው ሰዎች መከራ እንቀበላለን። ይህንን ባኮቴት መቀበል ክብር ያሰጣል። መከራ መቀበሉ ብቻ አይደለም ይላል። ይህንን የጻፈው አባስ ሲናገር ምን ይላል? መከራውን ከምስጋና ጋር መቀበል። እስኪ ከምስጋና ጋር በሉ እንጂ። ሀብታም የሚኮነን በንፍገቱ ነው፣ ድሃ የሚኮነን በማማረሩ ነው ይላሉ አባቶቻችን። ድሃ ካላማረረ አይኮነንም። የነዳያን ችግራቸው ማማረር ነው። አንድ ብር ሲሰጡት አሁን የዳቦ ይገዛል፣ ይሄ ምን ያደርጋል ይላል። ያን እኮ አመስግኑ እንዳይበለ ይሁድ፣ በዚያ ደግሞ እንዳይጸድቅ ማለት ነው። ከሁሉም ስደተኛ እንዲሆን ማለት ነው። እና እንደዚህ ያለ ሰው መጽደቂያ ደግሞ ያጣል ማለት ነው። በሁለቱም ስደተኛ ይሆናል። እና የመጣውን ነገር ምን ማለት መሰላችሁ? የምናመሰግነው ደግሞ ምን ማድረግ እችላለሁ ብለን አይደለም ማለት። ያው ምን አንዳንድ ሰው አልሰሙታላችሁ አይደል? ምን ታረጋለህ? ያው ማመስገን ነው ይላል። ቢያማርሩትም መጨመር ስለሆነ ማመስገን ይሻላል ይላል። ይሄ የመሸነፍ ድምጽ ነው። ምን ማለት ነው ታዲያ? ምናረግ መከራው ይጠቅመናል፣ በእግዚአብሔር ያስከብረኛል፣ ጸጋ የማገኝበት ነው፣ እግዚአብሔር ፊት የምቆምበት ነው፣ ክርስቶስን የምመስልበት ነው፣ መስቀሉን ተሸክሜ የምከተልበት ብለን ደስ ብሎን ከተቀበልነው ይሄ በእግዚአብሔር ፊት ያስከብራል። በእግዚአብሔር ፊት እንድንከብር አምላከ ቅዱሳን ይርዳን በሉ እንጂ። ከአጋንንት ሁሉ መከራ መቀበል አለ። ያኳን ይቅርብና አሁን አጋንንቱ መከራ እንደው በእኛ ላይ ለማድረስ እኔ የሚገርማችሁ ነገር ሰው ጥሩ ሰው ካልሆነ እንኳን መልአክ ሰይጣን ራሱ አይገለጥለትም። ሰይጣን እኮ የሚገለጠው ለበቃ ሰው ነው። መጀመሪያ በራሱ ይፈትነዋል፣ ኋላ በሰው አድርጎ ይፈትነዋል። መጨረሻ ላይ የሚደግመውን ዳዊት እስከመቀማት ደርሶ ምን ይሆናል? ሰይጣን ኃይሉን አፍጥጦ ይገለጥለታል። ኋላ ሰውየው ምን እንዲል ነው? 20 ዓመት ዘግቼ ደግሞ የማይመክትልኝ እግዚአብሔርማ በልትቸው ልውጣ እንዲል ማለት ነው። እንዲህ እስከ ማለት ይደርሳል። ሰይጣን እንኳን መከራን ይችላል እኛን ለማሳሳት። እኔ ይደቀኛል። ሰይጣንን የማያቃጥል ጸሎት በምድር ላይ የለም። ምዕመን አንዲት ሟይም ሆነ አባታችን ወይ ብትል ሰይጣን ይቃጠላል። ግን ይላል ሽየል አሳስታቸው ብሎ ነው እዚህ የሚቆም ማለት ነው። ልቻለው ችግር የለም። ለማሳሳት ይታገዛል። ሰይጣን ለማሳሳት የሚታገሰውን እኛ ለመክበር መታገስ አለብን። ይሄ ነው መከራ መቀበል የሚባለው። ሁለተኛ ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። 3 ነጥቦች ነው ያሉን። ሁለተኛው ደግሞ ምንድነው? ምን ይባላል? ንጹህ መሆን ነው። ጧት ተነግሯል። እስኪ ንጹህ መሆን በሉ። እሺ ሁለተኛው ንጹህ መሆን ነው። ንጹህ መሆን የሚባለው ሰው እንደምታውቁት በውስጥ በአፋ በነፍስ በስጋ የሚነጻው በብዙ ጎዳና ነው። ሰው ከኃጢአት በመጠበቅ ይነጻል፣ የሰራውን በመናዘዝ ደግሞ ይነጻል። የገዛ ዋሳቶችን የሚነጻ ሰው እግዚአብሔርን የምናይበት ብቸኛው በር ንጽህና ነው። ኃጢአት ንግስትን ገረድ ሲያደርግ ንጽህና ደግሞ ባሪያን ንጉስ አድርጓል ይላሉ ሊቃውንቱ። የጴጥፋራ ሚስት ገረድ ያደረጋት ምንድነው? የሎሊያዋ ተገዥ ያደረጋት ኃጢአት ሲሆን ዮሴፍን ደግሞ ያስከበረው ምንድነው ሲባል ምንድነው? ንጽህና ነው። ንጽህና ሎሊያውን አነገሰ፣ እሷን ደግሞ አዋረዳት። ስለዚህ በውስጥም ባችሁ የምትነግዱም ያገባችሁም ያላገባችሁም የትኛውም በአንደበታችሁ አንዱ የሚያረክሰው ስለሰው ክፋት ከመይንብ አፉ የግብረ ጓለማያው ያለ ቅዱስ ዳዊት በአንደበቴ የሰው ነገር እያወራው አንደበቴን አያረክስም እንዳለ የሰው ነገር ስናወራ አንደበታችን ይረክሳል። እና ልባችን ከተንኮልና ከቂም አርቆ ሕዋሳታችንን በታቅቦ የሰራነውን በንጽህና በንስሐ ስንነጻ ያን ጊዜ እግዚአብሔር የሚያስከብረን ንጹህ ሰው ነው።
እመቤታችንን የአምላክ እናት ያደረጋት ንጽህናዋ ነው። የትኛው የሚያስመርጥ ንጽህና ነው። አሁንም ቢሆን ለንጽህና መታገል አለብን። የሀገራችን ሁሉ መፍትሄ የቤተክርስቲያናችን መፍትሄ ንጹህ መሆን ነው። ከምንሰራው ነገር እንንጻ፣ የሰራነውን ደግሞ በንስሐ እናንጻው። ይህንን ማስተላለፍ ፈለኩት። ለጠቅልለው እንደተባለው ሶስተኛው በእግዚአብሔር ፊት የሚያስከብር ምንድነው ስትሉ መታዘዝ ነው። እስኪ መታዘዝ በሉ እንጂ መታዘዝ ነው። መታዘዝ አሁን አብርሃም ለምሳሌ አብርሃም ተብሎ የተጠቀሰ ዛሬ አብርሃም ነው በ28 ነው። ስለዚህ አባታችን አብርሃም የከበረው በምኑ ነው? በመታዘዙ ነው። የሱ መታዘዝ በጣም በቃ አስጨናቂ ታዘዞች ናቸው። አልተርካቸው። አንደኛ ሰው ከሚያውቀው ሀገር መውጣት ጭንቅ ነው። ከዘመድ መለየት ጭንቅ ነው። እንደገና ደግሞ ወደማያውቁት ሀገር መሄድ ጭንቅ ነው። አንድ ልጅን ሰዋልኝ ተብሎ መታዘዝ ጭንቅ ነው። እነዚህ ጭንቅ ትእዛዞች ስለታዘዘ እግዚአብሔር ደግሞ ዓለም በሱ ዘር ከጭንቀት እንዲወጣ ተጠቀመበት። በሱ ዘር ዓለም በሙሉ ዳነ። ክርስቶስ የአብርሃም ልጅ ነውና መታዘዝ ዓለምን ነፃ ያወጣዋል። የሚታዘዙ ጥቂት ሰዎች ዓለምን ሁሉ ነፃ ያደርጋሉ። በአንድ ሰው አለመታዘዝ ነው የጠፋ ነው በሔዋን። በአንዲት ሰው መታዘዝ ነው የዳን ነው በእመቤታችን እሺ በማለቷ። የአንዲቱ አለመታዘዝ ኃጢአትን አስገባ፣ የአንዲቱ መታዘዝ ኃጢአቱን አስወጣ። መታዘዝ እሺ ባይነት ማለት የእመቤታችን ካሳ መሆኗ ቤዛዊት የሚያሰኛት አንዱ ምንድነው? ይህን ማድረጓ ነው። እንዲሁ ስለመታዘዝ አንድ ነገር ልንገራችሁ። አለመታዘዝ የለጋነት ምልክት ነው የሚለው መጽሐፍ። የልጅነት ምልክት። ሕፃናት እያደጉ መሆናቸውን የሚያረጋግጡት እምቢ በማለት ነው። ማደጋቸውን የሚያረጋግጡት ያን አድርገው እምቢ እምቢ ስል ምን ይደረጋለሁ ብለው ትልቅ መሆናቸውን ያረጋግጡታል ማለት ነው። አንተ በዚህኛይቱ ቃብላ አልበላም፣ ይሄ መብቱ ማረጋገጡ ነው። እና የማይታዘዘው ባይምሮ ለጋ የሆነ ነው፣ ሕፃን የሆነ ነው። ብስል የሚባለው የሚታዘዝ ነው። ስለዚህ ለምሳሌ መታዘዝ ያስከብራል ስንል እግዚአብሔር ፈጣሪ ነው፣ እመቤታችን ፍጡር ናት። ክርስቶስ እየታዘዘ ነው ያደገ። ከታዛዡና ካዛዡ ማን ክቡር ነበር ቢባል ታዛዡ ክርስቶስ ነው። ለምን? እሷ ፍጡር እሱ ፈጣሪ ስለሆነ። አሁን ስለመታዘዝ ስንናገር አንድ ነገር ልንገራችሁ። አንድ ሰው ሄደና ገዳም ልመነኩስ ነው ግን አንድ ልጅ አለኝ አለ። የገዳሙ አበምኔት ምን አለው? እሱን ልጅን ሂድና ባሕር ከተው መጥተህ እናመነኩስሃለን አለ። በኋላ ምን አለ? እኔ ምን ጨነቀኝ ብቻ ልጽደቅበት እንጂ ብሎ ልጁን ባሕር ሊጥል ሽኮኮ ብሎ ዞደ። አበምኔቱ ግን ምን አለ? ባሕር እንዳይጥለው ሂደህ ንገረው ብለው ደግሞ አንድ ደቀ መዝሙር መነኩሴ ደግሞ ልከዋል። ኋላ ልጁን ወስዶ ባሕር ሊጥል ከባሕሩ ዳር ሲደርስ ልጁ ሊጥለው ተው እንዳጥለው በእግዚአብሔር አሉት። የለም አርፈው ይቀመጡ፣ የገዳሙ አበምኔት ባሕር ላይ ጣለው ብለውኛል አሉ። መጨረሻ ላይ ምንድን ነው ያሉት? ሰውየው አሁንም እንዳጥለው ያሉ እሳቸው ናቸው አሉ። እንዳጥለው ካሉኝ ሳልጥለውም ብሎ መልሶ ልጁን ይዞ መጣ። ይሄ በመሆኑ ከገዳሙ ገብቶ መንኩሶ ለክብር በቃ ይላል። በመታዘዙ ምክንያት ከመጸለይም ከመስገድም ከመጾምም ሁሉ በላይ መታዘዝ ትልቅ ክብር ነው የሚያሰጠው። አንዱ ምን አረገ? የአንድ መነኩሴ አገልጋይ ሆኖ ሲኖር እኔ ከዚህ በኋላ የሰው ወረድ መሆን ሰልችቶኛል፣ የምፈልገው ከዚህ በኋላ ለራሴ ባቱኝ ደግሞ እኔም የተከበርኩ ሰው መሆን ፈልጋለሁ፣ ለራሴ ደግሞ መነኩሴ ልሆን አላቸው። ነው በጣም ጥሩ። አንተ እንግዲህ መነኩሴ ከመሆኑ በፊት አንድ ስራ እንስራ። እሺ ራቅ ብለን አንዲት ጎጆ እንስራና እዚያችሁ ገብተህ ምን ቁጭ በል። ምን አሉት መሰላችሁ? ዝም ብለህ ብላ ከባት እንዳትወጣ አሉት። እየበላ ተኛ ነው ያሉት። ኋላ እሺ ብሎ 3 ቀን አደረና በሶስተኛው ቀን ሰይጣን ምን ይለው መሰለኝ? ቆይ አባ ግን ካሉኝ ነገር ሁሉ ለምን ጸልይ አላሉኝ ማለት ደግሞ እንግዲህ እሳቸው ጸልይ አላሉ። ብላ ሌላ ነገር እንዳታደርግ ነው ያሉት። ከዚያ በኋላ ለምን እየበላ ስጋ ሲሰለጥንበት ትዕግስትን እንዲለምድ ነው። ለምን ነው ጸልይ ያሉኝ? እማ ጸልይ ያለ ብሎ ጸልይ። እሳቸው ብላ እንዳሉ እየበላ ይተኛ ሳለ 3 ቀን በሰላም አደረ። መጸለይ አለብኝ ብሎ የጸለየ ዕለት ግን አንድ ቀን ማደር አድርጎት ሌሊት መንፈቀ ሌሊት እየሮጠ ባቱን ከፍቶ 7 ቀን ቆየኝና በ8ኛው ቀን ይመጣለው ነበር ያሉት። ኋላ ክፈቱልኝ አለ። አልከፍትም፣ አንተ ልብን ስላልከፈትክ አልከፍትም ብለው አውሬ ይበላኛል ይብላል አሳደሩት። ማለዳ ተመልከቱ ምን ሆነ ነው እንደዚህ ያልከዋል? እኔማ እንደዚህ ያልኩት ጸሎት ስላልነገረኝ በዚህ ተናድጄ ጸልያለሁ አለ። ይሄ ነው መታዘዝ ነው የሚያከብር። እኔ ምንም ነገር እንዳታረግ ዝም ብለህ ብላ አላልኩህም ወይ?
አንተ ከምትመሰርተው ጽድቅ የምትፈጽመው የትእዛዝ ጽድቅ ይበልጥ ነበረ። ከዚህ በኋላ እንዲህ እንዳይደግም ብለው ገስጸው እየታዘዘ ኑሮ እሱም የበቃ ባይታው እስኪሆን ድረስ ለክብር በቃ ይላል። ስለዚህ በገዛ ራሱ ካቋቋመው ጸሎት ይልቅ አሁን በገዳም መነኮሳት የሚያደርጋቸው ነው ዘግተ ጸልይ፣ መታዘዙ እንዲሰለቸው እንዲንቅ ማድረግ ማለት ነው። ሁላችንም ያዛዥነትን ስሜት እንፈልገዋለን። ስለዚህ አሁንም መታዘዝ ያስከብራል። አንድ ብቻ ሐሳብ ተናግሬ ጨረስኩ። አንድ ሰው እንዲሁ ረዳቸውን አንድ ትልቅ አውሬ ያለ አጠገባቸው መቃብር ቤት ውስጥ ስጋ እያመጣ ይበላል። ያ አውሬ ከደራጎን የበለጠ ነው። ከደራጎን የሚበልጥ አውሬ ነው። ያንን አውሬ እያመጣ ስጋ ይበላል፣ ያተረፈውን ጥሎ ይሄዳል። ማንም ሰው እዚያች መቃብር ቤት አይገባም። እሳቸው ደቀ መዝሙራቸውን ሊፈትኑት ምናሉ በጣም ታዛዥ ደቀ መዝሙር አሏቸው። እንዲህ አሉ፣ ሂድና አባ ዮሐንስ ይባላሉ፣ ሂድና ያ አውሬ ያተረፈውን ስጋ ይዘህልኝናል። ሊበላ ሲመጣ ደግሞ አባ ዮሐንስ ነው ያሉኝ በለው አሉት። እሺ ብሎ ሄደ። ስጋውን ብድግ ሲያደርግ ያ አውሬ መጣ። አንበሳ የሚወጣ አውሬ ነው። እኔ አይደለሁም አባ ዮሐንስ ነው ያሉኝ አሉ። ከዚያ በኋላ ቆመ አውሬው፣ ስጋውን ይዞ መጣ። ኋላ ምንድን ያሉት? እንደውም ሲልኩት ምን አሉት? አይ ቆይ ረስቸው፣ አውሬውንም እዘህልኝ አስረህ አሉት። ሄደና ቆመ አውሬው። መጨረሻ ላይ ና ብሎ ወደ ሲቀርብ ደግሞ አውሬው ሲያጉረመርም እኔ አይደለሁም አባ ዮሐንስ ነው ና ያሉህ አለ። አውሬው ያ አውሬ ካንበሳ የሚበልጥ አውሬ ተጎንብሶ እየተጎተተ መጣ። ይዞ መጥቶ አስረከባቸው። እሳቸው ግን እንዳይታበይ ብለው ምን አሉት መሰላችሁ? አንተ የማትረባ ጥቅም የማትሰራ ያላልኩን አውሬ ታመጣለህ አሉት። ለምን? በመታዘዝ እንዲህ ያለ ታምር አደረኩ እንዳይሉ ነው። ደግሞ መቼስ ደግሞ የኛ መጽድቃችን እኮ ክፋል። አሁን እኮ ሳምንት እኮ አሟልተን ውዳሴ ማርያም ብንደግም እኮ ትቢታችን ያስቀምጥ ምን ምጣደን ምንቀርብ ፊታችን ሸፍነን ታውት ባካችሁ የከንቱ አለ ማለት ነው የሚጀምረው ሰው ማለት ነው። መመጻ እንደው ምንም የሌለን ማለት ነው። ስለዚህ ደግሞ ታምር ያደረግነው ይመስልናል። በቃ የበቃን እስኪመስለን ድረስ እና መልመድ ያለብን መታዘዝ፣ መርቆ መታዘዝ አይደለም፣ ሳይመርጡ ሳይጠራጠሩ መታዘዝ። አሁን ምን ምለው ይሄንን ነው። ለካህናት መታዘዝ፣ ለእናት አባት መታዘዝ፣ ለቅዱስ ሲኖዶስ መታዘዝ፣ ለቤተ ክህነት መታዘዝ፣ ለሊቃነ ጳጳሳት መታዘዝ፣ ለንስሐ አባት መታዘዝ መልመድ አለብን። ይሄ ብቻ እንዳይመስላችሁ ለልጆቻችሁ እንኳን ቢሆን መታዘዝ ልመዱ። አባ ያንን ስጠኝ ሲሉ ዝመል ሌላ ስራ ላይ ነኝ ካላችሁት ያ ልጅ ነገ አይታዘዝ። ዛሬ እሺ ካላችሁ ነገ ይታዘዛችኋል። ቅድስት ኢየሉጣን ከመከራ ያዳናት ለልጇ መታዘዟል። ኢትፍሪ ምውለ ጨርቋን ጎተታ ምን ይላልየ አሚፈላሳት ሊከተኝ ነው ብትል እኮ ትችል ነበር። ተከተለችው፣ ገባች፣ አዳናት፣ ለእናቷ አክሊል አሰጣት። ልጆችን ማዳመጥ መስማት ይገባል። መታዘዝ ይጠበቅብናል። ስለዚህ የምንታዘዝ ከሆነ መከራው ይቀርልናል። ለአባቶቻችን ለምን አታዘዝ? ለምሳሌ አሁን እግዚአብሔር ያሳያችሁ። አሁን ቀድሞ ሊቀ ጳጳስን ማየት ክርስቶስን እንደማየት፣ ከሊቀ ጳጳስ መስቀል መሳለም ከክርስቶስ እንደመሳለም ነው የሚቆጠረው። ዛሬ ሁሉንም ነገር ተራርገናል። ንስሐ አባቱን የሚሰማ የለም። አሁን ድሮ የንስሐ አባቱ እኔ ወለተ ማርያም ገብረ ማርያም ይሄን የምታረክ ከሆነ የኔ ልጅ አይደለም ቢል ይተውት ቀበሌ 14 ይዛለሁ አይደለም። እንደዚህ አይደለም ነው ዛሬ እንደዚህ እኮ ነው የምንለው ማለት ነው። አባቴ ያመልጡኛል ወይም ቀበሌ 20 ዝለ ደግሞ ቀበሌው ጋር እንዳታጣሉ 10ም አርጉት ከፈለጋችሁ 5 6 ማድረግ ትችላላችሁ። እኔ አሁን ተመልከቱ ምለው ይሄንን ነው። መታዘዝ መልመድ አለብን። ለምሳሌ ንስሐ እንገባለን። ንስሐ ገብተን ለምሳሌ 40 ስገድ ሳይል ዝም ብሎ በቃሽ ደናዋል ብሎ ይስደድ ካለ ትጸድቃለህ። ግን ይላል ደግሞ አንድ ቦታ ሄድና አንድ ንስሐ አባቴ ተናዝዤ ግን ልቤ ደስታ አልተሰማውምና እንደገና መናዘዝ ፈልጋለሁ። ለምን? ስግደቱ አንሶኛል ይላል። መዳን የሚገባው በመታዘዝ ነው። ሂድና ሻይ ስጠጣ ዋል ካሉ መታዘዝ፣ ስገድ ካሉ መታዘዝ። የመታዘዝ ያድነናል። ሞት ወደዚህ ዓለም የገባው ባለመታዘዝ ነው። አሁንም የምናስወጣው በመታዘዝ ነው። ለሁሉም የምንታዘዘው እንደው ስለ እግዚአብሔር ብላችሁ ለጠማማም ቢሆን እንኳን ታዘዙ ይላል ቅዱስ ጴጥሮስ። ስለ እግዚአብሔር ብላችሁ ለጠማማ ሰው እንኳን ቢሆን ታዘዙ። ለጥመቱ ግን አንታዘዝም። ለጥመቱ አታዘዝም። ጠማማም ይሁን ምንም ይሁን ግን እንታዘዛለን። ከታዘዝን እግዚአብሔር እሺ ይለናል። ስለዚህ መከራ ከተቀበል ንጽህናችን ከጠበቅ ለማንኛውም ሰው መታዘዝን ከለመድን ሃይማኖታችን የማይነካብን ከሆነ በቤተ ክርስቲያን የማያስነካብን ከሆነ
የምንታዘዝ ንጹህ የምንሆን መከራን የማንፈራ ከሆነ አትጠራጠሩ፣ እግዚአብሔር ነገም የቤተክርስቲያንን ክብር በመላእክት በስፋት ያስቀጥለዋል። እግዚአብሔር አምላክ የተዋረድነውን እንድንከብር ያብቃን። ወስብሐት ለእግዚአብሔር። ይቆየን።